እሺ የመድፈኛው ቤተሰብ ነገ የሞት ሽረት ትግል እናደርጋለን ካስቶን ቪላ ጋማ እና 19 ቡድኖች ያው አንድ ቡድን 19 ሰው ምናምን 19 ቡድን የሚደግፍ አንድ ቡድን ተመሳሳይ ሰዓት ከኛ ጋር የሚጫወተው ግን የት ሊደርስ የኛን ጨዋታ ነው የሚታየው። ዓለም የኛን ጨዋታ ቁጭ ብሎ ነው የሚያየው። እኔ ከአንድ ቀን በፊት ቀድሜ ለምን እንደመጣሁልህ ልንገርህ በዚህ ቪዲዮ ነገ ምን አለ በለኝ አርሰናል ያሸንፋል አሳምኖ እና የተለመደችው ኦንጎል አትቀርም። ኦንጎል ከቀረች እኔ ቅር ይለኛል። ኦንጎል ከቀረ ቅር ይለኛል። እንደውም ቅመም ላርግለት ኮሜንት ላይ ነው ፌር የሆነ ሪዝነብል የሆነ ቅጣት አስቀምጡልኝ። አቻ ከወጣን ራሱ ይቀጣል። ሪዝነብል ይሆናል አይደል? ውርደቱ አካላዊ አይደለም መሆን ያለበት። እዚህ ጋር ነው ውርደቱ መሆን ያለበት። ገባ? የአካል ውርደት ምናምን ከኔ እንዳጠብቅ አባቱ ገባ አይደል? ኢሞሽናሊ ግን ሽንፈቱ ብቻ ራሱ ውርደት ስለሆነ ሌላ ምን ነገር ብጨምርብኝ እችላለሁ ብዬ ነው ገምተው ስለማንሸነፍ ስለማንሸነፍ የአርሰናል ቤተሰብ እኛን ሊያጣጥሉን የሚሞክሩት እኮ አስቶን ቪላን ተመጣጥነ ያለ ጋብሪኤልና ያለ ሰሊባ ሊቨርፑል ያለ ቫንዳይክና ያለ ኮናቴ ሞክረው እስቲ ማን ሲቲ ያለ ገቫርዲዮልና ያለ ሩበን ዲያዝ ሞክረው እስቲ ሃንግማን ደግሞ ነው ያለ ቻለቦና ያለ ፎፋና አክቹሊ አቅለ መናገር ማሬስካ አስቀምጧቸውም ራሱ በባዲያሺል ስለሚያጫውታችሁ ኖርማል ነው። አያቷ ኖርማል ተለጠፍሻል ባዲያሺል እናስገብተሽ አንዱን ብቻ አስገብተሽ ለምን ፎፋና አልገባም ብላችሁ ታለቅሷል ነበር። እኛ ሁለቱም ሴንተር ባካችን ሳይኖር ነው በሜዳው 2-1 ያሸነፈን። ሌሎቻችሁ ሁላችሁም 2-1 እንዳሸነፈው ሊቬ ደግሞ በሜዳሽ ነው ያሸነፍሽው፣ በሜዳው ታገኘዋለሽ። ልክ ሌሎቻችን ያሸነፈን በሜዳው ነው። እኔ አሁን በሜዳዬ አሳይሻለሁ ነው የምልሽ። በተጨማሪ ደግሞ ኦን ጎል ምናምን የምትሉ ሰዎች እኔ ምን አገባኝ? እኔ መለከተኛል? እኔ ያገባኛል? ሳንታ ተመልሷል ነው የምልህ። ካይ ሃቨርትዝ ባክ። እንዴት አባሽ እንደናፈቅሽን ካይጌ 9 ስተሽ 1 ስታገቢ ማየት እንዴት እንደናፈቀኝ። ቻንሱን እኮ ክሬት እያደረግነው ነው። ቻንስ ክሬሽኑ በጣም ከመብዛቱና ጫና በጣም ከመብዛቱ የተነሳ እኮ ነው ኦን ጎል የምናገኘው። ሲጨንቅህ እኮ ነው። ሁሉንም ጌም ኦን ጎል ሲገባ እኮ ድላል። አንተ በኦንጎል ብታሸንፍ እንዴት አባ እንደምትጨፍር አውቃለሁ። ምክንያቱም ዊን ኢዝ ዊን ሁሌ ሲሆን ደግሞ እነዚህ ኦንጎል ኤፍ ሲሆን ወይ ምን ተረኛል። ምን አገባኝ እኔ ሲጨንቃቸው ነው ኦንጎል የሚያገቡት። ሁሉም ኦንጎል ያገባል። አስቶን ቪላ ኦንጎል ታገባል። እንገናኛለን። ስትሪም አደርጋለሁ ነው የምልህ። ስጨፍርብህ ወይ ደግሞ ስቃጠል ታየኛለህ ብያለሁ። we are the gunners come on። እሺ ጀማው አርሰናላችን የፊታችን ማክሰኞ ወሳኝ ፕሪሚየር ሊግ ጨዋታ እንዳለው ታውቃላችሁ። እንግዲህ ከቪላ አመቱን ሙሉ እንግዲህ ለኛ ከሚዘጋጀው ኡናይ ኤምሬ ጋር ነው ጨዋታ ያለን ጀማው። ስለዚህ ጨዋታ እስቲ ሐሳብ አስተያየታችሁ እንድትሰጡኝ ይፈልጋለሁ። ምን አይነት ጨዋታ ይዘን ብንገባ የተሻለ ይሆናል ብላችሁ ታስባላችሁ? ቡድናችን እንዴት ነው ለዚህ ጨዋታ ሬዲ ነው ብላችሁ ታስባላችሁ? እሱን እስቲ አካፍሉኝ። ከዛ በተጨማሪ ግን እነ ቲምበር ካላፊዮሪን ጨምሮ ማለት ነው ጉዳት ላይ ያሉ ተጫዋቾቻችን እዚህ ጨዋታ ላይ ሊገኙ ይችላሉ የሚባል ሰፊ ዘገባዎች እየወጡ ይገኛሉ። ከሜዲካል ሴንተሩም ይሁን ከአርቴታ እስካሁን ኮንፈርም የተደረገ መግለጫ የለም። በነገራችን ላይ አርቴታ ነገ ፕሬስ ኮንፈረንስ አይሰጥም። ትናንትና ከጨዋታ በኋላ እንግዲህ የሰጠውን ሀሳብ የተቆራረጡ ሀሳቦች አሉ። እሱ ነው ይለቀቃል ተብሎ እየተጠበቀ የሚገኘው በተለያዩ ማህበራዊ ሚዲያዎች ስለሆነ እሱ ላይ ተንተርሰን ሀሳብ አስተያየት ልንሰጥ እንችላለን። ችግር የለውም። ግን ይህንን ጨዋታ አርሰናል የግድ ማሸነፍ አለበት። በሜዳና በደጋፊያችን ፊት ደግሞ ጥሩ ስታተስ ነው ያለን ጀማው። ካለፉት ካደረግናቸው 14 ጨዋታዎች ማለት ነው አንድ ብቻ አቻ ነው። 13ቱን አሸንፈናል። አቻውንም የወጣ ነው ከማንቸስተር ሲቲ ጋር ነው ጀማው። ስለሆነ ይህን ፈታኝ ጨዋታ ስለስንት ያልቃል ብላችሁ ትገምታላችሁ? ይህንን ጨዋታ በስነ ልቦናው ረገድ በተለይ በጣም ለመደርጀት ካስፈለገን ኡናይ ኤምሪን መግረፍ መቻል አለብን ጀማው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ ጀማው? እስቲ ሐሳባችሁን አካፍሉኝ። ሰፋ ያሉ ዘገባዎችን ደግሞ በቀጣይ ቀናት ይዤላችሁ መመጣ ይሆናል። ይመቻችሁ። የሁላችሁንም የአርሰናል ደጋፊዎች ሀሳብ ፈልጋለሁ። ቪዲዮን ኮፒ ሊንክ እያደረጋችሁ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። እንግዲህ ነገ ከባድ ጨዋታ ይኖረናል ከአስቶን ቪላ ጋር ማለት ነውና እኔ የማስበው ልንገራችሁ። መጀመሪያ ኖርማሊ ሚኬል አርቴታ ጨዋታውን ፈርስት ሃፍ ሁሉ ገሎ የመውጣት እድል ይኖረዋል በደንብ ከተጠቀመበት ማለት ፍርሃት የማይዘው ከሆነ ማለት ነውና ያው ቪላ ከባድ ነው። የሚገርም ፎርም ላይ ነው ያለው ግን አሁን ኦልሞስት ከ95% ተጫዋቾቻችን ከጉዳት ተመልሰዋል ማለት እንችላለን። ኖርማሊ ነገው ጨዋታ ላይ ካላፊዮሪ የምታዩት ፎርሜሽን ነው። ካላፊዮሪ፣ ጋብሪኤል፣ ሳሊባ፣ ቲምበርን የማየት እድላችን በጣም ኦልሞስት ከ90% በላይ ነው። ራያ አለ ደን መሀልም ላይ ራይስ፣ ዙቢሜንዲ፣ ኦዴጋርድ ይሄም የመቀየር እድል ያለው አይመስለኝም። ትልቁ ችግር አሁን ፊት መስመር የምንጠቀማቸው ተጫዋቾች ናቸው ወይ ደግሞ መሀል ላይ ለራሱ እንግዲህ ሚኬል አርቴታ ታውቃላችሁ ሲፈራ የሚያደርገው ነገር አለው። ሚኬል ሜሪኖን መሃል ሜዳ ተጫዋች አድርጎ ያስገባዋል አንዳንዴ ማለት ነው። ይሄንም ነገ ጨዋታ ላይ ከተጠቀመ
ውድቀታችን እንደሚፋጠን ወቁት። ኖርማሊ ሚኬል ሜሪኖ መሀል ሜዳ ተጫዋች ሆኖ በታሪክ የሚሳካለት ሰው አይደለም። በጣም ትልቁ ሰውዬ እንትን አየር ላይ ኳስ እንኳን እየተሸነፈ ነው ያለ። ብዙ ታክሎች ያበዛል። ምንም አላስፈላጊ ነገሮች ነው። ኦንሊ እሱ የሚሻለው የፊት መስመር ተጫዋች ነው። እሱም ተጫዋቾቻችን በሌሉ ጊዜ ማለት ነው ወይ ደግሞ ጎሎች ከተቆጠሩብን በኋላ ቢሆን ጥሩ ነውና ኖርማሊ ይሄኛው መሀል ቢጠቀም ሞር የተሻለ ነው። ሲቀጥል አሁንም ከፊት መስመር ነው። አሁን ይኸውላችሁ የቪላ ጨዋታና ሌሎች ቲሞች ጨዋታ ይለያያል። ስፔሻሊ በሎ ብሎክ ለሚጫወቱ ቲሞች ለምሳሌ ሊያንድሮ ትሮሳርድን ብታስገባው ቴክኒካሊ በጣም ሪች ስለሆነ ኖርማሊ ብዙ ነገሮችን መስራት ይችላል። ግን አስቶን ቪላ ይጫወታል፣ ላይክ ይገጥመናል፣ በደንብ አድርጎ ይገጥመናል። ሶ እንደዚህ አይነት እንትኖች ላይ ደግሞ ምን ማድረግ እንችላለን? ጋብሪኤል ማርቲኔሊ መጠቀም እንችላለን። ገብታችኋል? ስፔስ የሚያገኝ ከሆነ ማርቲኔሊ ነብሰን ነው የሚያወጣ። ሲቀጥል ደግሞ ሰሞኑን መርቅኗል ማርቲኔሊ፣ አይለቃቸውም። ማርቲኔሊን ቢጠቀም ኢቨን እኔ ኤብሪቺ ዜን እዛ ቦታ ላይ እንዲጠቀመው አልፈልግም። ገብታ እንደዚህ የሚሯሯጡ የሚታገሉ ተጫዋቾች ያስፈልጋሉ። ገብታችኋል? በደንብ አድርጎ የነሱ ፉልባኮች እንዳይመጡ ሊያደርጋቸው የሚችል ማርቲኔሊ ነው። ሲቀጥል ቡካዮ ሳካም ፖዚቲቭ ነው፣ ችግር የለብኝም። ግን ከ65 ከ70 በኋላ እሱን መቀየር ይኖርበታል። ጀለስ መሞከር ይችላል። ያም በጣም ጎበዝ ስለሆነ ማለት ማዱኬ ማለት ኢቨን ማርቲን ኦዴጋርድ ላይ ባለፈው ሲሰራው የነበረው ነበር አርቴታ 90 ደቂቃ ሲያጫውተው። ለምን ኤብሪቺ ዜ ያለ መጫወት ይችላል፣ እሱንም መጠቀም። እሺ መጨረሻ ላይ የማስበው ቪክተር ዮኬሬሽና ጋብሪኤል ጀሱስ ነው። ኖርማሊ ጀሱስ በጣም አሪፍ ነው፣ ሊንካፕ ላይ በጣም ጀግና ነው፣ በጣም ይታገልልሃል ምናምን ማለት ነው። ግን እንዴት መሰላችሁ አሁን ብዙ ጊዜ ጎሎች እየገቡብን ያሉ ካያችሁ ቪክተር ዮኬሬስ ተቀይሮ ከወጣ በኋላ ነው። ቲሞች እንደዛ አይነት ስትራይከር ሲለቅ ምንድነው ወደኋላ የተመለሰም ስለሚጫወት ጀሱስ ደፍረው ይመጣሉ ምናምን ማለት ነውና ነገ ጨዋታ ላይ ስፔሻሊ ቋሚ ሆኖ እንዲጀምር ፈልገው ዮኬሬሽ ነው ቢሆን ላይክ ስለ አፈግፍገው ስለሚጫወቱብን ማለት ነው። በካውንተር በትራንዚሽንም ጎል ለማስቆጠር እድል ይኖረዋል ሀቢቢ። ሶ እሱን እንደዚህ አይነት ነገር ቢጠቀም እኔ ብቻ ጨዋታውን ፈርስት ሀፍ በደንብ አድርገን እንትን ማለት የምንችለው ጨዋታ ይመስለኝ። ከዚህ ውጭ ግን የፎርሜሽን ለውጦች ከመጡ አላህ ይሆነን ነው የምላችሁ። የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። ቪዲዮ ረዘም ስለሚል ኮፒ ሊንክ አድርጉት። ይመቻችሁ ወገንታት። የነገው ተጋጣሚያቸው አስቶን ቪላ የዋንጫ ልምድ ያለው አይደለም። ዋንጫ እንደውም ለዘመናት ለትውልዶች አሸንፎ የማያውቅም። የዋንጫ ልምድ አለው ከተባለ አሰልጣኝ ኡናይ ኤምሪ ናቸው። 4 ጊዜ ዩሮፓ ሊግን እንኳን አሸንፈዋል። በሌሎችም ዋንጫዎች ሲቪያቸውን እንዲንቆጠቆጥ አድርገዋል። ሚኬል አርቴታ 1 ኤፍኤ ካፕ ዋንጫ አለው። አርቴታ ጥሩ አሰልጣኝ ነው፣ ጥሩ ተስፋ ያለው አሰልጣኝ ነው። የትልቅ አሰልጣኝነት ብዙ ምልክቶች አሉት። ግን ይሄንን ታሪኩን ደግሞ በትልቅ ዋንጫ አሸናፊነት ማሳመር አለበት። በተለይ አሁን ዘንድሮ በአርሰናል እንደዚህ ያሉ እንደነገው ያለ ጨዋታ ወሳኝነት አላቸው ለዚህ ጉዞ ልላችሁ። ለምን 3ኛ ደረጃ ላይ ተቀምጧል አስቶን ቪላ። ጀሞኒ አርሰናል ግርም ምን የሚለኝ የሆነ ድንቅ የሚለኝ የሆነት ከዚህ በፊት በሴት ፒስና በኮርና ኳስ ነጥቦች እስከሚነቃበት ድረስ ይሄ ስቶክ ሲቲ ነው ይሄ ምናምን ሲሰድቡት ሲያንቋሽሹት የትም አይደርስም ለዋንጫ ሲሉት እሱም ጸጣልና በሴት ፒስ በቆመ ኳስ ከኮርና ሙልጭ አድርጎ ነጥቡን ሰበሰበ። አሁን ደግሞ ያመጣው ሙድ ደግሞ ኦንጎል ነው። ኦንጎል ደግሞ ደመስ ከሚፈላ ደመስ ከሚንተከተክ ድረስ ደግሞ በኦንጎል ይጩታል። ይሄ እኮ ነው በቃ የማሸነፍ ቲም ማለት እኮ በቃ አለቀ ደግሞ አለቀ በቃ ይሄ እኮ ነው የማሸነፍ ቲም ማለት እኮ በቃ ወንፊት ውሃ ይዝላል ቀን ሲሆን አለቀ እኮ ወንፊት ውሃ ይዝላል አለቀ ቀን ሲሆን ይሄ ማለት አርሰናል ነው ጀሞ። ይሄ ማለት እኮ የዋንጫ ቲም ሆኖ እኮ የሚያሳየው ጀሞ። ተማመኑበት በቲማችሁ። አሁን ደግሞ ኦንጎል ጀምሯል። ቀጥ ደግሞ ፔናልቲ ሊያደርግል ይችላል። ዝም ብሎ በፔናልቲ ብቻ ሊያሸንፍ ይችላል። በፔናልቲ ብቻ ምን አይነት ቲም እኮ እንደሰራ እኮ አርቴታ እያንተከተከ እያናደደ ዋንጫ ይበላል።